ካልኩሌሽኑን መስራት ብቻ ሳይሆን ሪሎድ ላይ የምትጠቀሙት ነገር ስለሆነ ሳብኔቲንግ ኮንሴፕቱን በደንብ ማወቅ አለባችሁ። ለምሳሌ የሆነ ኔትወርክ ይሰጣችሁና የስን ሳብኔት ምናምን ሲባል እንዲህ ካልኩሌት ማድረጋችሁ ሳይሆን አይታችሁ በአይን አይታችሁ እስከምትመልሱበት ሌቭል ድረስ በደንብ ፕራክቲስ ማድረግ አለ። ፕራክቲስ ካደረጋችሁ በኋላ አይታችሁ ነው ስላሹን አይታችሁ ይሄኛው እንደዚህ ነው ብላችሁ መመለስ የምትችሉበት አይነት ሌቭል ላይ መድረስ ስላለባችሁ ዴይ ቱ ዴይ ፕራክቲስ ማድረግ አለባችሁ ሳብኔቲንግን። ስለዚህ ሳብኔቲንግን በደንብ እንድትማሩና ኮንሴፕቱን አንዴ ሪቫይዝ አድርገ ነው በደንብ እንትን ብለን እንድናልፍ በአንድ ሳምንት ኤክስቴንድ እናደርገዋለን ብለን ነበር። ለዛ ነው እሁድ አይ ቲንክ በመጀመሪያ እቅዳችን እሁድ ነበር ኢንተርኔት መጀመር የነበረበት ባለፈው እሁድ ላይ ማለት ነው። ስለዚህ ሳይጀምር ቀርቷል። ፕላስ ደግሞ አንድ ሀሳብ እንትን ምንድነው አንድ እንትን መጨመር እንዳለበት ተስማምተን ነበር እና እሱ ምንድነው ካላችሁ ሴኪሪቲ ሀሳብ ኢንተርሚዲየት አድቫንስ ላይ ሄደን ከምንጨምር ሴኪሪቲ ሀሳቡ እዚህ ጋር መምጣት አለበት። ቢኮዝ ወደ ሳይበር ሴኪሪቲ ላይ ወደፊት እሱ ላይ ስፔሻላይዝ ማድረግ የምትፈልጉ ልጆች ልትኖሩ ትችላላችሁ ሳይበር ሴኪሪቲ ላይ። ስለዚህ እንደ ቤዚክስ ተካቶበት ከዛ በኋላ ኢንተርሚዲየት እና አድቫንስ ላይ ብናስፋፋው እንጂ ኮንሴፕቱን ግን ይሄ ሴኪሪቲ ኔትወርክ ካለ ሁልጊዜም ሴኪሪቲ ኢሹ ነው የሚነሳው አይደለም። ቴክኖሎጂ ባደገ ቁጥር እኮ ሴኪሪቲ ሁሌም ሴኪሪቲ ጉዳይ አብሮ የሚነሳ ነው። ስለዚህ አትሊስት ቤዚክሱ ላይ ይሄን ያህል ኔትወርኪንግ ኮንሴፕቶችን ካየን በሴኪሪቲ ላይ ደግሞ ሴኪሪቲውን በዛ ቤዚክሱን ማየት ስላለብን የተወሰኑ ስላይዶችን ጨምረናል አለ እንትን ላይ አግኝታችኋል ብዬ አስባለሁ። ሪሶርስ ላይ ተቀምጦላችኋል። ስለዚህ እሱን እያነበባችሁ እንደነበር ተስፋ አደርጋለሁ ሴኪሪቲ ዛሬ። ስለዚህ ሴኪሪቲ ነው የምንቀጥለው። ሴኪሪቲ ቀጥለን ከዛ በኋላ ከተቻለ በዚህኛው እስከ እሁድ ባለው አንድ ክላስ ሜካፕ ባለፈው ያመለጠውን ወስደን ሳብኔቲንግን በደንብ ፕራክቲስ አድርገንበት እና ቤዚክስ ላይ ማንሳት ያለባችሁ ነገር አንስታችሁ በደንብ እንትን ካደረግን በኋላ እሁድ ዕለት በቀጣይነት ደግሞ ወደ ኢንተርሚዲየት ሲስኮ ፓኬት ትሬሰርን አውርደን እሱ ላይ ፕራክቲስ ወደ ማድረግ የምንቀጥል ነው የሚሆነው። ስለዚህ አሳይመንት ስሪ ላይ ጥያቄ ያለው ሰው ካለ ይሄኛው ጥያቄ ይሰራ ይሄኛው ጥያቄ ልንግልጽ አይደለም የሚል ሰው ካለ እሱን እድሉን ልስጣችሁና እሱን ጠይቁኝ። አንሚት ራሳችሁን አንሚት አድርጉና ወደ ጥያቄ መቀጠል ትችላላችሁ። ጥያቄ ያለው ሰው ጋይስ በደንብ ማውራት አለባችሁ። ማለት እኛ ብቻ የምናወራበት አይነት ሴሽን መሆን የለበትም። ኢቨን ገብቶኛል ግን ይሄኛው ቢብራራ የሚል እንትን መጠየቅ ትችላላችሁ። አለበለዚያ እኔም ጥያቄ መጠየቅ ልጀምር ነው እንደባለፈው። ካላወረንበት እንትን ካላልን አይሆንም። ይሄኛው አትሊስት ኦፕን መሆን አለበት። ሀያውም ጥያቄ ግልጽ ነበር። ምንም እንትን ያደርጋችሁ ቻሌንጅ ያደርጋችሁ ጥያቄ አልነበረም። በጣም ቀለለባችሁ ወይስ? ኤኒዋን የሚያወራ ሀሳብ ሪኮመንዴሽን ሰጀሽን ጨምሮ ጥያቄን ጨምሮ ይቻላል። ካልጠይቃችሁ እንትን ካላረጋችሁ እኮ ምንም እዚህ ጋር ሁላችንም ለመማር ስለምንገባ አትሊስት የሆነ ነገር ይዛችሁ መሄድ ስለሚጠበቅባችሁ ወይ እናንተ እንትን ብላችሁ ያላችሁ ጥያቄ ከሆነ ሌላው ደግሞ በደንብ የሚማርበት ሊሆን ስለሚችል ከመጠየቅ ወደኋላ እንዳትሉ መጠየቅ አለባችሁ። ስለዚህ ጥያቄ ያለው ሰው እሺ የመጨረሻውን ጥያቄ የሚያስረዳኝ ሰው አለ? ሀያኛውን ጥያቄ 509 ሆስት ነው እናንተ ልትሰሩ የተፈለገው። ስለዚህ ለምሳሌ በምትሰሩት ኔትወርክ ላይ 509 ሆስት 509 መሰለኝ የሚለው ጥያቄን እያየሁት አይደለም እና 509 ሆስት አለው ካልተሳሳትኩ። ሶ 509 ሆስት ለሚን 510 አድርጋችሁ ሰሩ ችግር የለውም። ስለዚህ ሆስት ካለው ሳብኔቱን በስንት ብታደርጉት ነው የሚደርሰው? /20 መሰለኝ አይ ቲንክ የተሰጠው ኔትወርክ እና ስለዚህ ይሄኛው እንዴት ሰራችሁት? ስንት ሳብኔት መጣላችሁ? የአሳይመንቱ 20ኛ ጥያቄ ማለት ነው። ስለዚህ የአሳይመንቱን 20ኛውን ጥያቄ ሀሳቡን የሚነግረኝ ሰው እሺ አምዴስ መቀጠል ትችላለህ። እኔ መጀመሪያ ያደረኩት እንትን ይሄ to the power of h to the power of n ነው h ፊደሉን እርግጠኛ አይደለሁም። to the power of
-2 እኩል ይሆናል አልኩና እንትን ይሄ 510 መሰለኝ እንደዛ ነው ያደረኩት። ከዛ ሎጋሪትሚክ ምናምን አድርጌ ሰሩት። እሱን ካገኘ በኋላ አይ ቲንክ ከዋናው ላይ ትንሽ ተከታተሉኝ። እሺ አምዴሱ እስኪመለስ ድረስ የሚቀጥል ሰው 20ኛ ጥያቄ ላይ ነው እያወራን ያለ ነው። 20ኛው ጥያቄ 509 ወር 10 509 መሰለኝ 509 ሆስት አላችሁ ለ509 ተጠቃሚ ነው የሚኖረው ያ እናንተ የምትሰሩት ኔትወርክ። ስለዚህ በስንት ሳብኔት አድርጋችሁ ነው የምትሰሩት ይሄን ኔትወርክ? ስንት ቦታ ነው ይሄን ኔትወርክ የምትከፋፍሉት? 509 ተጠቃሚ ነው ያላችሁ። ለምሳሌ አንድ ኦፊስ ላይ እንደምትሰሩ አስቡ። እዛ ኦፊስ ላይ 509 ተጠቃሚ ነው ሆስት የሚኖራችሁ። ስለዚህ በስንት ሳብኔት ነው የምታደርጉት? የተሰጣችሁ ኔትወርክ /20 ነው። የሚያረሰው የለም እንዴ? አሳይመንት እንዴት ነው የሰራችሁ ታዲያ? ስለዚህ አሳይመንት ላይ ዶት ልናደርግ ነው ማለት ነው። አሳይመንት ላይ ብዙ ሰው አግኝቶታል። አንድ ወር ሁለት ሰው ነው ያጣው መሰለኝ እሱን ጥያቄ። ታዲያ መልሱት አሳይመንት ሰርታችሁ ከሆነ። እሺ የሚያወራ ሰው የለም። ስለዚህ እኮ ቤዚክሱን ባይዜ ኔትወርኪንግ ኤክስቴንድ እያደረግን ያልነው ለዚህም ጭምር ነው። አሁን በደንብ ቅድም ጥያቄ እንትን እያልኳችሁ ነበር አይደለ? በደንብ ሳብኔቲንግ ፓርት የሚደገም ፓርት ይሄኛው አልገባንም፣ ቶታሊ ሳብኔቲንግ ይሄኛው ፓርት አልገባንም የምትሉን ከሆነ ችግር የለውም እኛ እንደግመዋለን። ሳብኔቲንግን ኢቨን ሾርትከት መንገዶች አሉ። ይሄ ካልኩሌሽኑን ሳሰሩ የምትሄዱበት ምናምን ነገር አሁን 5 ምናምን ካላችሁ ከተባለ በቃ አስባችሁ ብቻ አንዴ እንትን ማድረግ ትችላላችሁ። እና ስለዚህ ቀለል አድርገን እንትን ሾርትከት መንገዶች አሉ። ባይዜ ወረቀት ምናምን ስክሪፕት ይዛችሁ ብቻ ካልኩሌት አድርጋችሁ ሳይሆን ቀላል መንገዶች አሉ። ሾርትከቶቹ እነሱን እናያለን። ስለዚህ እነሱ ነበር ጠይቁ ስላችሁ የነበሩ እነሱን ወይ ሾርትከት መንገድ ካለ ምናምን ብላችሁ የምትጠይቁትም ካለ መጠየቅ ነበረባችሁ። ግን ሳትረዱት ለምሳሌ ስንት ሳብኔት እንደመጣ በስንት ሳብኔት ተደርጎ እንደሚሰራ ሳታውቁት ካለፋችሁ በኋላ ኢንተርሚዲየት ላይ ደርሰን ሲስኮ ፓኬት ሪሰር ላይ ስንሰራ እንዴት አድርጋችሁ ልታዳርሱ ነው? ቪላን ሲሰራ በቪላን የእንትን ኦፊስ የእንትን አድሚኒስትሬቲቭ ምናምን እያለ ስንከፋፍለው ከየት ነው የምታምጡት? ስለዚህ እሱን እንትን ለማድረግ ሞክሩ። ስለዚህ አሁን የምታወሩ ካላችሁ ሀሳቡን የምትሰጡኝ ካላችሁ አውሩና እንለፍ። ካልሆነ ግን አሳይመንት አሁንም ሳብኔቲንግ ላይ መድገማችን አይቀርም። ሳብኔቲንግ ሳትረዱ ካለፋችሁ ኢንተርሚዲየት ላይ ሌላ ችግር ነው የሚሆነው። ሳብኔቲንግን በደንብ አድርጋችሁ አብላልታችሁ ነው ማውራት ያለባችሁ። ሳብኔቲንግ በቃ አይታችሁ እንዲህ ቆጥራችሁ እንትኑ ብቻ አይታችሁ ይሄኛው 10 ሳብኔት ይሄኛው 20 ሳብኔት ብላችሁ የምታወሩበት ሌቭል ላይ ካልደረሳችሁ ኢንተርሚዲየት በጣም ነው የሚያስቸግረን። ሳብኔቲንግ ደግሞ በጣም ተራ ኮንሴፕት ነው፣ በጣም ቀላል ነገር ነው። ስለዚህ እሱ ላይ በደንብ እንትን ማለት አለባችሁ። ስለዚህ የሚያወራ ሰው የለም መሰለኝ። መብራት ጠፍቷል መሰለኝ፣ የት እንደሆነ ባላቅም ክላስ አቴንድ ለማድረግ ኦኬ። እሺ ሪካርድ የተደረገውን አቴንድ ታደርጋላችሁ። በመብራት ምክንያት ያልገቡ ልጆች አሉ መሰለኝ። ሃይማኖት ልታወሪ ነው? እጅ ያወጣሽ መሰለኝ። እሺ እንዴት አመሻችሁ? ሃይማኖት ቀጥይ። ይሰማል? አዎ ይሰማል። እንዴት አመሻችሁ? አብቾ እንዴት ነው ተሻለ? አሪፍ አሪፍ። እንኳን በሰላም መጣህልኝ። Where is everyone? ሶስት ተማሪ ብቻ ነው ያለው? አይ ቲንክ አዎ እንደዛ ነው። ምናልባት ባለፈው ክላስ ስለተደረገ የኛውን ዛሬ ምስ የሚደረግ መስራት ስለሆነ አንዳንድ ደግሞ መብራት ስለጠፋ አቴንድ ማድረግ አልቻለም ያሉ ወደ ሁለት ልጆች አሉ መሰለኝ። ከዛ ውጭ ክላሱን ሳይሰሙ ቀርተው ይሁን እንዴት እንደሆነ አልገባኝም።
እኔ ያረፈርኩትኝ በእንትን ነበር የባለፈው አይ ቲንክ ክላስ 2 ሰዓት ተኩል ስለሚል የዛሬውንም በቃ 2 ሰዓት ተኩል ይሆናል ብዬ ነበርና አላየሁትም ነበር ሜሴጅ እንደተላከ ሪማይንደር። ለዛ ነው ያረፈርኩት፣ ይቅርታ። ኦኬ ችግር የለውም። እሺ ቴንክ ዩ ዮናስ። ሶ ባሉት አይስ በቃ አሁን ነው ደውዬ የማስገባላችሁ ሰው እናንተ ክላስ ቀጥሉ። እሺ ኦኬ በቃ ይዛችሁ እሺ እናመሰግናለን አይሚ። ስለዚህ ባሉት እንቀጥል። እየተሰማ አይደለም አባተ፣ ምናልባት እኔ ጋ ይሁን ወይ ሁሉም ጋር አላወኩም። ይሰማል? ኦኬ እሺ። አይ ቲንክ መሀል ላይ ስልክ ገብቶብኝ ነው እንትን ያደረገኝ፣ ለዛ ነው ይቅርታ። ስለዚህ ሳብኔቲንግ ላይ እሱን ሀሳብ እናወራ። ዮናስ ቆይተ ስለገባ ሀሳቡን እንትን ለማለት 20ኛ ጥያቄ ላይ ዲስከስ እያደረግን ነበር እና ሳብኔቲንግ ሀሳቦች በደንብ እንትን ማለት አለባቸው። በነገራችን ላይ ቤዚክስ ይሄኛ ዊክ ቤዚክስ ላይ ነው የምንጨርሰው። ከዛ በኋላ ነው ወደ ኢንተርሚዲየት ኮንሰፕት የምንገባው። ሳብኔቲንግ በጣም ወሳኙ ፓርት ስለሆነ ሳብኔቲንግን ሳትረዱ ኢንተርሚዲየት መቀጠል ከባድ ነው ለኛ። ምክንያቱም እዛ ጋር ሄደን ድጋሚ ሳብኔት አድርገን ነው የምንቀጥለው። እዛ ላይ መሰሩት ኔትወርክ ሳብኔት አድርጋችሁ ነው ሳብኔቲንግ የትኛውም አድቫንስ ላይ ደርሰን ራሱ ሳብኔቲንግ አለ በነገራችን ላይ። ሳብኔቲንግን በደንብ መረዳት ስላለባቸው ነው። ስለዚህ ቶታሊ መድገም ካለብን ራሱ ሳብኔቲንግን እንደግመዋለን እንጂ ሳብኔቲንግ ሳትረዱት ማለፍ የለብንም። 20ኛ ጥያቄ እንዴት ሰራችሁት የሚል ጥያቄ ነበር ያነሳሁት እና 509 ሆስት አላችሁ። ስለዚህ 509 ዲቫይስ ሆስት ነው የሚያደርገው። ስለዚህ ሳብኔቱን እንዴት ትሰራላችሁ /20 ነው ኔትወርኩ እና ይሄኛው እንዴት ትሰራላችሁ በሚል ጥያቄ አንስቼ ነበር። ሜቢ የሚመልሰው ካለ እንደ አዲስ ከገባችሁ ስላላችሁ የሚመልሰው ካለ እንዴት ሰራችሁት እናንተ? ሁሉም ሰው አሳይመንት ስለሰራ ነው የጠየቅኩ ያለሁት እና እንዴት ሰራችሁት? ሀሳቡን ብቻ የሰራችሁበትን የሚናገር ሰው ካለ ራሱን አንሚዩት ያድርግና ይቀጥል። ኦኬ እሺ፣ ከሌለ ራሴው ቀጥላለሁ። ወደ ጥያቄው ወደ ማብራቱ ከመሄድ በፊት እንትን ያላችሁ ምንድነው በፒሲ ገብታችሁ ያላችሁ፣ እኔ አጋጣሚ ፒሲ ቻርጀር ስለጣልኩኝ ፒሲ አሁን ላይ እየሰራ አይደለም። በስማርትፎን ነው ገብቻ ያለሁት እና ስለዚህ ስክሪን ሼር ብታደርጉልኝ ቴሌግራም እንትን ላይ ሪሶርስ ላይ ተቀምጦላችኋል ፓወርፖይንቱ 002 የሚለው እሱን ሃይሚ አንቺም ከቻልሽ ኦር ኤቭሪዋን በፒሲ ገብቶ ያለ ሰው ካለ ስክሪን ሼር ቢያደርግልኝ እሱ ቀጥላለሁ። ወደ ጥያቄው ደግሞ መሄድ እችላለሁኝ እና ጥያቄው ላይ እንደ ተጻፈው እንግዲህ 509 ሆስት ነው ያለው። 509 ሆስት ለሚጠቀም እንዴት አድርጋችሁ ትሰራላችሁ ነው /20 ኔትወርኩ። ጥያቄውን ስላላገኘሁት እሱን ጥያቄውን እየፈለኩኝ ነው። አገኘዋለሁ ብዬ አስባለሁ። እሺ ኦኬ ግሩፕ ላይ አለ። እሺ አግኝቻለሁ። ስለዚህ 172.16.0.0/20 ማለት ነው። ይሄኛው ማለት ያው እንደሚታወቀው ፕራይቬት ኔትወርክ ላይ ለምንጠቀመው አይፒ ነው። በክላስ ቢ እንደሚታወቀው 172.16 ብሎ 172.31 ስኪል ድረስ በፕራይቬት ሬንጅ ውስጥ ያሉ እንደሆኑ ይታወቃሉ። ጥያቄው ላይ እንትን ስለተመለሰ /20 ነው የተሰጠን። ስለዚህ 510 ሆስት ነው ያለን። ስለዚህ ሳብኔት ማስኩም ስንት ይሆናል ፕላስ ደግሞ ስንት ሳብኔት ነው የሚኖረው ነው የሚለው እና ስለዚህ ስንት ሳብኔት ነው የሚያስፈልገው ለሚለው ቀለል አድርጋችሁ እንትን ማለት ትችላላችሁ። ይሄኛው ቅድም ያልኳችሁ ወደ ቀላል ኮንሴፕት ነው የምንሄደው። አሁን ላይ መጀመሪያ 510 ሆስት ያስፈልጋችኋል ማለት የሆስታችሁን ነምበር ማወቅ ነው የሚጠበቅባችሁ። ሆስት ማለት ለምሳሌ ሆስት የሚባለው የትኛው ነው? ጀስት ኔትወርኩን ሳብኔት የምታደርጉት ምንድነው? ኔትወርኩ ማስክ ይደረጋል አይደለ? ኔትወርክ ማስክ ኔትወርኩ የሚያርፈው የትኛው እስከየትኛው እንትን ድረስ ነው፣ እስከየትኛው ቢት ድረስ ነው ኔትወርኩ የሚያርፈው የሚለው ነገር ማወቅ አለባችሁ። እንደሚታወቀው ኦኬ ቴንክ ዩ መክሊት እንትኑ ስለከፈትሽልኝ። ስለዚህ ምንድነው የምታደርጉት? ጀስት የመጀመሪያዎቹ የኔትወርክ ናቸው አይደለ? ለምሳሌ ክላስ ኤ ከሆነ የመጀመሪያው 8ቱ ቢቶች የኔትወርክ ናቸው። ክላስ ቢ ከሆነ የመጀመሪያዎቹ እንደዛ ጀስት /20 ነው ማለት ይሄኛው ኔትወርክ አሁን /20 ነው ማለት እስከ 32 ቢት አይደለ ቶታል ያለው እስከ 20ኛው ቢት ድረስ
አንድ ነው ማለት ነው። ማስክድ ነው። ምክንያቱም ስላሽ 20 ተብሎ ተነግሯቸዋል። ስላሽ 20 ከተባለ ሳብኔት ማስኩ ሊነገራችሁ አያስፈልግም። በቃ ከዛ ላይ ቁጥሩን ደምራችሁ ማግኘት ብቻ ነው። ስላሽ 20 ከተባለ እስከ 20ኛው ቢት ድረስ አንድ ነው ያለው ነው። ከመጀመሪያ ጀምሮ እስከ 20ኛው ቢት ድረስ። ስለዚህ አሁን የተሰጠን ኔትወርክ ስንት ነው? እስከ ስላሽ 20 ድረስ አንድ ነው ያለው ማለት ነው። ስለዚህ አሁን ላይ እናንተ የምትፈልጉት የሆስቱን ነው። ሆስቱ ስንት መሆን አለበት ተባላችሁ? 510 መሆን አለበት ተባላችሁ። ስለዚህ ሆስቱ 510 ይሆናል ማለት 510ን በስንት ነው የምታገኙት? ቀላል ሀሳብ ማለት ነው። ሆስቱ እንደምታውቁት በራይት ሳይድ በኩል ነው ያለው አይደለ? ሆስት። ስለዚህ ሆስቱን እሱን ከማግኘታችሁ በፊት 510 በየትኛው ነው የሚለው ማግኘት ነው። ቱ ዘ ፓወር ኦፍ ስንት ነው 510 ሊሰጣችሁ የሚችለው? ስለዚህ ቱ ዘ ፓወር ኦፍ አይ ቲንክ ቱ ዘ ፓወር ኦፍ 9 አይደለ? 512 የሚመጣው ካልተሳሳትኩ ቱ ዘ ፓወር ኦፍ ያ 512 ይመጣል። ቱ ዘ ፓወር ኦፍ 9 አግዙኝ ማስ ላይ ቱ ዘ ፓወር ኦፍ 9 ስንት ይመጣው? 512 ስለዚህ 512 ይመጣል ማለት ነው። ስለዚህ መሆን ያለበት ያ ከ510 የበለጠ ነው መሆን ያለበት እንደምታውቁት። ስለዚህ 510 ካለ ከ510 ማያንስ ከ510 የሚበልጥ ነው የምትፈልጉ። ስለዚህ 512 ነው የሚሆነው። ስለዚህ 9 ቢት ያስፈልጋቸዋል ማለት ነው። ለሆስት የሚሆን 9 ቢት ያስፈልጋቸዋል። ስለዚህ ለሆስት የሚሆን 9 ቢት ያስፈልጋቸዋል ማለት ቶታል ሁሉም ብትጠቀሙት ነው ስላሽ 32 ላይ ያለው ኔትወርክ ላይ። ስለዚህ ስላሽ 32 ነው ያለው። እናንተ ግን የሚያስፈልጋችሁ ይሄኛው ለተጠየቃችሁ ጥያቄ የሚያስፈልጋችሁ ስንት ነው? 9 ቢቶች ግዴታ የሆስት መሆን አለባቸው። ኔትወርክ መሆን አይችልም። ስለዚህ 9ን ታስቀራላችሁ ማለት ነው። 9 ስታስቀሩ 32 ሲቀነስ 9 ስንት ነው? 23 አይደለ? ስለዚህ 23 ያስፈልጋቸዋል ማለት። ስለዚህ ምንድነው 9 ቢት የእንትን ከሆነ ልክ እስከ 23ኛው ድረስ አንድ ማድረግ ትችላላችሁ ማለት ነው። ምክንያቱም እናንተ የምትጨነቁት ለ9ኙ ብቻ ነው። 510 ከሆነ 12 ስለሚችል ስለዚህ ያለ እናንተ በቂ ነው ማለት ነው። ሐሳቡን ተረድታችኋል ብዬ አስባለሁ። ስለዚህ እናንተ በሆስት ሳይድ ብቻ ያለውን ታያላችሁ። በሆስት ሳይድ በኩል 9 ቢቶች መቅረት አለባችሁ ለእናንተ ግዴታ ማለት ነው። ምክንያቱም ያላችሁ እንትን 510 ስለሆነ 9 ቢት ስታስቀሩ ለኔትወርክ ስንት ትሰጣላችሁ ማለት 9 ቢት አስቀርታችሁ ከ32 ለ9ኙን አስቀርታችሁ የቀረውን ለኔትወርክ መስጠት ማለት ነው። ስትሰሩ ስንት የሚሆነው 20 እስከ 23 መስጠት ትችላላችሁ። 9ኙ ብቻ ነው ለኔትወርክ ለሆስት የሚተርፋችሁ ማለት ነው። ስለዚህ ያ ማለት 9ኙ ከተረፋችሁ ማለት እስከ ስላሽ 23 ማለት ነው። ስለዚህ እስከ ስላሽ 23 ያለውን ለኔትወርክ መጠቀም ትችላላችሁ። መጀመሪያ ግን የተሰጠን ኔትወርክ አለ ስንት ስላሽ 20 ማለት ነው። ስለዚህ ቦሮ የምታደርጉት ቢት ስንት ሆነ ማለት ነው? ስላሽ 20 ነበር መጠቀም የምትችሉት ለኔትወርክ እስከ ስላሽ 23 ነው። ምክንያቱም 9ኙ ያ የሆስቱ ስለሚሆን ማለት። ስለዚህ 3ቱን ከተጠቀማችሁ ሳብኔት አድርጋችሁ የምትሰሩት ቦሮ የምታደርጉት ቢት የሚሆነው 3ቱ ነው ማለት ነው። ስለዚህ ከ20 እስከ 23 ያለው ስለዚህ 3 ቢት አላችሁ ማለት to the power of n is equal to number of subnet አይደለም የሚሆነው n ማለት ቦሮ የምታደርጉት ቢት ቢሆን ስለዚህ ከ20 ወደ 23 ነው የሚያድገው ኔትወርካችሁ። ስለዚህ 3 ቢት ነው ያለው to the power of n is equal to number of subnet ማለት ስለዚህ ያ ማለት to the power of 3 8 ነው። ስለዚህ 8 ሳብኔት ያስፈልጋቸዋል ማለት 8 ሳብኔት ያስፈልጋቸዋል። ያን 8ቱ ሳብኔት ሬንጁን አውጥታችሁ በሱ መቀጠል ነው ማለት ነው። ስለዚህ በቀላሉ ሐሳቡ ይሄ ነው የሚሆነው። በቃ ያለውን አይታችሁ 5 በስንት ውስጥ የሚሆነው ከዛ ስንት የሚያስፈልገኝ ለሆስት ብላችሁ እንትን ማድረግ ነው የሚሆነው ማለት ነው። ስለዚህ 20ኛ ጥያቄ በዚህ ወይ ነው የሚሰራው። ስለዚህ ካስፈለገ ሳብኔቲንግ ላይ አሁንም በደንብ አልገባንም ብላችሁ የምታምኑ ከሆነ ሳብኔቲንግ እንደዚህ በዚህ አይታችሁ ሳብኔቲንግን አይታችሁ ካልገባችሁ እንዴ በአይን ብቻ አይታችሁ እንትን ማድረግ ካልቻላችሁ በደንብ ሳብኔቲንግን ፕራክቲስ ማድረግ አለባችሁ። መጀመሪያ ጥያቄዎችን እየሰራችሁ ነው ባይዜ በደንብ የተረዳችሁ የምትሄዱት እና እሱን እንትን ማድረግ አለባችሁ። አይ ቲንክ የሆነች ወርክሺት ነበር መሰለኝ አይስ ላይ የተሰጠ ነበር ወርክሺት አለ አሪፍ ኔትወርኮችን ቆጥሮ ማግኘት ምናምን የሚረዳ ነው። እሱን ወርክሺት ሼር አደርግላችኋለሁ። እንደዛ መለየት ይጠበቅባችኋል። ስለዚህ እሱ ጥያቄ ላይ በተጨማሪ ሀሳብ ሌላ ጥያቄ የምታነሱት ከሌለ ወደ ዛሬው ክላስ ቀጥላለሁ። ሳብኔቲንግ እንደ ሀሳብ አይ ቲንክ አንድ ሜካፕ ክላስ ውስጥ ከእሑድ በፊት ለማየት እንሞክራለን። አዲሽናል ጥያቄ ያለው ሰው አለ? ሌላ ጥያቄ ወይም ሀሳብ ያለው ሰው ጥያቄ ወይም ሀሳብ ያለው ሰው ካለ እሺ፣ ከሌለሽ ወደ ዛሬው ክላስ ላምራ። ጥያቄ ካላችሁ ግን ጠይቁ በመሃልም ቢሆን። ስለዚህ ዛሬ የሴኩሪቲውን ሀሳብ ነው የምናየው። ስለዚህ ወደ ቀጣዩ ስላይድ አድርጊልኝ።
ስለዚህ ኔትወርክ ሴኩሪቲ ነው ዛሬ የምናየው። እንደሚታወቀው እንትናችሁ ቡሌታችን ላይ አልነበረም ኔትወርክ ሴኩሪቲ የሚለው ቤዚክሱ ላይ ልናካተው አልፈለግንም ነበር መጀመሪያ። ግን ሳስበው ቤዚክ ላይም ሴኩሪቲ ሀሳቦች መነሳት ይጠበቅባቸዋል። ሁሌ ኔትወርክ ከተነሳ ሴኩሪቲም አብሮ መነሳት አለበት፣ ግዴታ ነው ይሄ። ስለዚህ ሴኩሪቲም አብሮ የሚነሳ ከሆነ በኢንተርሚዲየት ሌቭል የሚያስፈልግም አለ፣ አድቫንስ ሌቭልም ሴኩሪቲዎች በየቦታው ሴኩሪቲ አለ። ኔትወርክ አይደል ሴኩሪቲ ግዴታ ነው የሚኖረው። ቴክኖሎጂ ባደገ ቁጥር ሴኩሪቲም በዛው ልክ ነው የሚያስፈልገው እና የሴኩሪቲ ኢሹ በደንብ የሚነሳ ስለሆነ ከቤዚክሱ ጀምሮ አውቃችሁ ማለፍ ስለሚጠበቅባችሁ ስለ ሴኩሪቲ ሀሳብ ዛሬ በተወሰነ መልኩ ሴኩሪቲን ለመማር ጥረት እናደርጋለን። ስለዚህ ኔትወርክ ሴኩሪቲ ምንድን ነው ከሚለው ነው የምንጀምረው። ኔትወርክ ሴኩሪቲ ኢንቮልቭስ ስትራቴጂ ቴክኖሎጂ ኤንድ ፖሊሲስ ዛት ፕሮቴክት ኔትወርክ ኢንፍራስትራክቸር ኤንድ ዳታ ፍሮም ብሪች ሚስዩዝ ኤንድ አታክ። ስለዚህ ኔትወርክ ሴኩሪቲ ስንል ስትራቴጂ ሊሆን ይችላል። ስትራቴጂው ይሄ ሴኩር ለማድረግ ኔትወርካችን የምንጠቀመው ስትራቴጂ ሊሆን ይችላል፣ የምንጠቀማቸው ቴክኖሎጂዎች ሊሆን ይችላል፣ ፖሊሲዎችን ሊሆን ይችላል። ስለዚህ ግን ዋና ኔትወርክ ኢንፍራስትራክቸርን መጠበቅ ነው የሚሆነው። ስለዚህ ለምሳሌ የሚጠበቀው ማን ነው ካላችሁ፣ ለምሳሌ አንደኛ ይሄ ኢንፎርሜሽን ሲስተም ላይ ምንድን የሚባሉት 5ቱ ዋና ሴቶች ብለን የምናነሳቸው እነማን ናቸው? በኢንፎርሜሽን ሲስተም ላይ ይሄን እስቲ ሜንሽን አድርጉልኝ። እነማን ነው ኢንፎርሜሽን ሲስተም ላይ ዋና አሴት ተብሎ የሚነሱት እነማን ናቸው? 5 ናቸው አይደለ? ሰዓት እንጠቀም እንጂ 5 ናቸው። እሺ እኔ ልጀምር። ፒፕል አንደኛው ነው። ዳታ ሶፍትዌር ሁለተኛው ነው። እሺ ቀጥሏ ዳታ ሶስተኛው ነው። እሺ እያወራችሁ እራሳችሁ አንሚት አድርጉ፣ ቀጥታ ማውራት ትችላላችሁ። ስለዚህ ሶፍትዌር አለ በሃርድዌር ሶፍትዌር ሃርድዌር ከዛ ምንድነው ያለው ፒፕል አነሳውን ዳታ ከዛ በኋላ ደግሞ ፕሮሰስ አለ። 5ቱም ነገር የሚጠበቁ ናቸው ማለት ነው። ስለዚህ እነዚህ ናቸው የሚጠበቁት ነገሮች የሚሆኑት። ስለዚህ እነዚህን ኢንፍራስትራክቸር ለመጠበቅ ከአታክ ከሚስዩዝ ለመጠበቅ የሚያስፈልግ ነው ሴኩሪቲ። ስለዚህ ጎሉ ምንድነው? የትኛውም ሴኩሪቲ ኢሹ ላይ ሁሉ የምታገኙት ባይዜ በነገራችን ላይ ኔትወርክ ሴኩሪቲ ሀሳብን በሌላ እንትን ላይ ትማራላችሁ። ሌሎች ኮርሶች ላይ ቴክ ተማሪዎች ከሆናችሁ ቴክ ላይ ያላችሁላችሁ አለ በሆኑ ኮርስ ሴኩሪቲ አለ። ግን እዚህ ጋር ከኔትወርክ ዋይዝ ስለምናየው በደንብ ለማየት እንሞክራለን። ስለዚህ ሴኩሪቲ ሲነሳ ሁልጊዜ ሲአይኤ የሚባል ሀሳብ ይነሳል። ሲአይኤ የአሜሪካው አይደለም ይቅርታ። ስለዚህ ኮንፊደንሻሊቲ አለ፣ ኢንቴግሪቲ አለ፣ አቬይላቢሊቲ አለ። ስለዚህ እነዚህ ነገሮች መጠበቅ አለባቸው። ጎል በቃ ኮንፊደንሻሊቲ፣ ኢንቴግሪቲ፣ ሲአይኤ ኢንሹር ማድረግ ነው የሚሆነው። ኮንፊደንሻሊቲ ማለት ዳታው ፕራይቬት ሆኖ መቆየት አለው። የእናንተን ዳታ ራሳችሁን አክሰስ ማድረግ አለባችሁ። ስለዚህ ኢንቴግሪቲ ደግሞ ሲባል ዳታችሁ አልተርድ መሆን የለበትም። ሌላ ሰው ገብቶ መቀየር የለበትም። ዳታችሁን አልተርድ መሆን አለበት። አቬይላቢሊቲ ደግሞ አክሰስብል መሆን አለበት። ስለዚህ ሲአይኤን ኢንሹር ማድረግ ነው የሴኩሪቲ ጎል የሚሆነው። ስለዚህ ጎሉ እነዚህን ሶስቱን ሀሳብ ያጠቃላል። ወደ ቀጣዩ ስላይድ ሌላኛው ሀሳብ የሚሆነው ኔትወርክ ሴኩሪቲ ለምንድን ነው የሚያስፈልገው ለሚለው ሴንሲቲቭ ዳታዎች አሉ፣ እነሱን መጠበቅ ይጠበቅብናል። ለምሳሌ ፋይናንሻል ኢንፎ ሊሆን ይችላል። ኤቭሪዋን ፋይናንሻል ፕራይቬሲ ኢሹ ነው። ስለዚህ ፋይናንሻል ኢንፎ መጠበቅ አለበት። የሄልዝ ሪከርዶች መጠበቅ አለባቸው። ከዛ ደግሞ አይፒ የሚለው ሀሳብ ይሄ አይፒ ማለት አይፒ አድሬስ ሳይሆን ኢንተሌክቹዋል ፕሮፐርቲ የኤቭሪዋን ኢንተሌክቹዋል ፕሮፐርቲ መጠበቅ ስለሚጠበቅበት በኔትወርክ ሴኩሪቲ ያስፈልጋል። ፕሪቨንት ዳውን ታይም ኤንድ ዳታ ሎስ ዲዩ ቱ አታክ ዳውን ታይም እና ዳታ ሎስ ለመከላከል ነው። ሌላኛው ሬጉላሪ ኮምፕላያንስ ኤንድ ቢልድ ዩዘር ትረስት፣ ዩዘሩ ትረስት አድርጎ መጠቀም አለባችሁ ያለበት የእናንተ። ለምሳሌ ኢቨን አንድ ሲስተም ሲሰሩ ሴኩሪቲም አብሮ ነው የሚነሳ። አንድ ለምሳሌ አንድ ፉል ስታክ የሚሰራ ሰው ከዛ በኋላ ዌብሳይት ውስጥ የሚደረግበት ምናምን የተባለ እንትን ነው። ለምሳሌ ባለፈው ስናወራ ነበር ላይ ኤችቲቲፒ መሆንና ኤችቲቲፒኤስ ሲሆን የእናንተ እንትን ኢንክሪፕትድ ነው የሚቀመጠው። ኤችቲቲፒኤስ ሴኩርድ የሚሆነው ኢንክሪፕት ያደርገዋል ያሉትን ዳታዎች። ሶ ያ ራሱ አንዱ ዩዘር ላይ ትረስት ከመፍጠር አንጻር የሚኖረው ጉልህ ሚና ስላለ ስለዚህ ሀሳቡ ምንድነው? ጀስት ዩዘሩን ትረስት ለማድረግ አንደኛ ጥቅም። ሌላኛው ኮመን ኔትወርክ ትሪትስ፣ እዚህ ጋር አሁን የኔትወርክ ትሪቶች እነማን ናቸው የሚሉትን ለማየት እንሞክር። አሁን ለምሳሌ ትሪቶች ብዙ ናቸው በዚህ በነገራችን ላይ እነዚህ ብቻ አይደሉም ሌሎችም አሉ። ኔትወርክ ላይ ወይም አንድ ቴክ ላይ
ምን አይነት እንትኖች ትሪቶች ናቸው ሊደርሱ የሚችሉት ከሚለው ነገር አንጻር ለምሳሌ አንደኛ ማልዌር አለ። ማልዌር ማለት ኤኒ ካይንድ ኦፍ ሶፍትዌር የሚሰሩ ሶፍትዌር አታክ ለማድረግ የሚሰሩ ናቸው። ፊሽንግ አለ፣ ዲኒያል ኦፍ ሰርቪስ አለ፣ ማን ኢን ዘ ሚድል አታክ ወይም ኤምቲኤም የሚባል ኢቭስ ድሮፒንግ አለ፣ ስፑፊንግ አለ፣ ከዛ ኢንሳይደር አታክ አለ። እነዚህን እስቲ በተቻለ መጠን የተወሰኑትን አንድ በአንድ ለማየት እንሞክር። ቀጣዩ ስላይድ ላይ ማልዌር ነው ያለው። ከማልዌር ስንጀምር ወደ ቀጣዩ ስላይድ። እሺ ማልዌር ላይ የመጀመሪያ ማልዌር እንደሚታወቀው ማሊሺየስ ሶፍትዌሮች ናቸው። እነዚህ ሃርም ለማድረግ ኤክስፕሎይት ለማድረግ ሆን ተብሎ የሚሰሩ ናቸው እና ስለዚህ ማልዌር ውስጥ ለምሳሌ ምን አለ ካላችሁ ቫይረስ አለ፣ ወርም አለ፣ ትሮጃን ሆርስ አለ፣ ራንሰም ዌር አለ፣ ሎጂክ ቦምብ አለ፣ ስፓይዌር አለ፣ አድዌር አለ። አንዳንድ መጽሐፍቶች ይህን ነገር ለምሳሌ ራንሰም ዌርን እና ስፓይዌር አድዌርን ጨምሮ ለየብቻ ይወጣል። ማልዌር ብለው ጀስት እንደ ታይፕ ይከፍሉታል። ማልዌር ብለው ከዛ ራንሰም ዌር ከዛ ስፓይዌር ብለው ይከፍሉታል እና አብዛኞቹ ግን ደግሞ እዚህ ማልዌር እንደ ሶፍትዌር ስለሚቆጠሩ በማልዌር ውስጥ ይካታል። ማልዌር ማለት በቃ ካይንድ ኦፍ ማሊሺየስ ሶፍትዌር ነው። ለማጥፋት በቃ ሃርም ኤክስፕሎይት ለማድረግ የሚሰሩ ሲስተሞች ናቸው። ስለዚህ ለምሳሌ አንደኛ ቫይረስ፣ ያው ቫይረስ የመጣበትን እንዴት እንደመጣ ምናምን ነገር ብዙ ነገር ታውቃላችሁ። ቫይረስ የተሰራበት አይ ቲንክ ትንሽ ህፃን ልጅ እንደሰራ ስለ ቫይረስ ያ ብዙ ነገር ሲነገር ታሪኩን ሰምታችሁ ታውቃላችሁ ብዬ አስባለሁ። ስለዚህ ቫይረስ ምንድነው፣ እንዴት ነው የሚሰራው ለሚለው አታች ቱ ሌጂቲሜት ፋይል ስፕሪድ ዌን ኤክስኪዩትድ። ለምሳሌ ቫይረስ ኮምፒውተራችሁ ውስጥ ሊገባ ይችላል በሆነ ታይም ላይ ለምሳሌ ፋይል ሼር ስታደርጉ። በነገራችን ላይ ከሴኩሪቲ አንጻር ስናወራ አንድ ሰው 100% ሴኩር መሆን ይችላል። ሴኩሪቲ 100% ኢንሹር ማድረግ ይቻላል። አንሚት አድርጉ ራሳችሁና አውሩ፣ ባካችሁን አውሩ። 100% ሴኩር መሆን ይቻላል? አይቻልም። አይቻልም። አራው ይቻላል ወይም አይቻልም በሉ እንዴ። አይቻልም ብለናል። አይቻልም። ድምጽ የተሰማ ከሆነ አውሩ ባካችሁ። አይቻልም ብለናል። ሌሎች ይሰሙኛል ብዬ አስባለሁ። አባተ 100% ሴኩር ማድረግ ይቻላል። ዲቫይሶች 100% ሴኩር መሆን ይችላል። ረጎበዝ ወይ ይሰማን አይደለም። አይቻልም ብለናል። አይቻልም። አይ ቲንክ ያወራችሁ እኔ ጋር አይደለም፣ እኔ ጋር የተሰማኝ አይደለም መሰለኝ። አይቻልም አባተ አይቻልም ብለናል። ኔትወርክ ነው ምናልባት። ኮሜንት ላይ ጻፉ እስቲ። እያወራችሁ ነው አይደለ? ለኔ የተሰማኝ አይደለም። ስለዚህ ሪጆይን ላድርግ። ኦኬ እሺ፣ ይቅርታ አንዴ ሪጆይን አድርጌ እመለሳለሁ። እስከዛ እንግዲህ ሃይሚ አውሪን እስቲ። አሁን እስቲ አሁን አውሩ። ይቅርታ እንትን ስላደረገኝ ነበር። አይቻልም አይቻልም። ኦኬ ጥሩ። ሌላ ሰው አይቻልም። አይቻልም። እሺ ይቻላል የሚል ሰው አለ? ሶ ስክሪን ሼር አድርግልኝ መክ። ስለዚህ 100% ሴኩር መሆን አይቻልም ሲጀመር። ምክንያቱም ለምሳሌ አንድ ሰው የፈለገ ቢያደርግ ሌባ መጠበቅ ይቻላል እንዴ? በስቲ ከኔትወርክ እንውጣና ወደ ፊዚካል ወደ ወርልድ